ስነ ምግባር ላይ የቀና መንገድ መመራት አንገብጋቢነትን ስንመለከት ሰበቡ ለረዳላሂ ወመሐበቲ እስልምና ሃይማኖት በሁለት ቃል ብቻ ሊጠቀለል ይችላል ይላሉ። አልኢሕሳኑ ሊልኸልቅ ወልኢሕሳኑ ሊልኻሊቅ። በተቻለ መጠን እኔ ስነ ምግባሬ እስላም እንደሚፈልገው ነው ወይ እኔ ተስተካክያለሁ ወይ ስንል ከኛ የሚገለጹ የስነ ምግባር መገለጫዎች አሉ። አንተ ትልቅ ስነ ምግባር ላይ ነው ያለህ ብሎ መመስከር በፈጣሪ ሂሳብ ነው የሚቀመረው። ሂሳቡ በዛ ልክ ነው የሚለካው። አላህ ነው ይሄን የሚላቸው። የሰዎች ጥላቻ ከፍትሃዊነት እንዳይጎትታችሁ ፍትሃዊ ሁኑ። ፍትሃዊነት ማለት አላህን ለመፍራት እጅግ የቀረበ ነው። ብስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ወዐላ አሊሂ ወሰህቢሂ ወመን ዋላህ። ውድና የተከበራችሁ የዚህ ፕሮግራም ታዳሚዎች አልሂዳያት የሚለውን አጠቃላይ ርዕስ ነው እየተከታተላችሁ ያላችሁት። የዛሬ ቆይታችን ግን አልሂዳያ ፊል አኽላቅ ስሉክያ በስነ ምግባር ያለን ወይም በማህበራዊ ኑሮ ያለን አኽላቅ የሚል ወይም ስነ ምግባር የሚል ነው የምንመለከተው። ይህን የምንመለከተው ከሼኻችን ሼኽ አብዱሰላም አህመድ ዒሳና ከኔ ከወንድማችሁ መሐመድ ሐምዱ ረሾ በጋራ በመሆን ነው። እንደሚታወቀው ሐቂቀተን ይሄ ሂዳያ ፊል አኽላቅ የሚባለው ነገር ወይም ቁሳዊ ነገር ብቻም አይደለም፣ ወይም ደግሞ በሆነ ሰው ብቻ የሚቀመጥ ነገርም አይደለም። አላህ ላሻው ለመረጠው አካል የሚሰጠው ነገር ነው። አላህ ከሚሰጣቸው ያደርገን። ሼኻችን አህለን ወሳህለን እያልን እና ይህ በጣም አንገብጋቢ ነገር ነው። በማህበራዊ ኑሮ ስነ ምግባር መኖር፣ በስነ ምግባር ወደ ቀና መንገድ መመራት የሚለው ነገር ማለት ነው። አህምየቱል ሂዳያ ፊል አኽላቅን ስንመለከት ስነ ምግባር ላይ የቀና መንገድ መመራት አንገብጋቢነትን ስንመለከት ሰበቡ ለረዳላሂ ወመሐበቲ ያንተ የኔ ስነ ምግባራችን ቀና መንገድ የተመራ መሆኑ የአላህ ውዴታን የአላህ የኛን ስራ ተቀባይነት እንዲኖረው ለማድረግ ምክንያት ነው። ቃለ ተዓላ ኢነላሃ ዩሒቡል ሙሕሲኒን። አላህ ምን ይላል? አላህ በጎ ዋዮችን ለኻሊቅም ይሁን ለመኽሉቅም ይሁን እና ለሰው ለአጋንንትም እንበለው ለእንስሳው ሳይቀር በጎ ዋዮችን አላህ ይወዳቸዋል። በእርግጥ ይሄ በጎ ዋይነት የሚባለው ካላህ አኳያ በኢኽላስና በኢትባዕ መስራት ነው። አንተ አብደላህ ከአነከ ተራ ፈኢን ለም ተኩን ተራሁ ፈኢነሁ የራክ ባለው መሰረት ማለት ነው። አላህን እንደምታየው ወይም ደግሞ እንደምታየው መሆን ባትችል እንደሚያይህ አውቃህ መገዛት የሚለው ይሆናል። ለፍጡሮች መልካም መዋል ወደሚለው ስንመጣ ደግሞ ለወላጆች፣ ለሚስት እና ለጎረቤት እያልን እያንዳንዱን ማለት ይቻላል እና አልፎ ለእንስሶች ሁሉ ሳይቀር ለበራሪዎች ለነፍሳቶች ሁሉ ሳይቀር መልካም መዋል ላለበት ሁሉ መዋልን ያካትታል ማለት ነው። በሁሉም መልካም ዋይነት ካላህ የሚገናኝ ሰው ያድርገንና ወልሙሕሲን በጎ ሰሪ የምንለው ሁወ ለዚ ዩሕሲን ፊ አኽላቂ በራሱ ስነ ምግባር ጥሩ የሚሰራ ነው። ወሱሉኪ በማህበራዊ ኑሮ ትስስሩ ወሙዓመላቲ በመስራራቱ በመገበያየቱ በመበዳደሩ እና ለእርስ በርስ በመደጋገፍና ተግባብቶ አግባብቶ ከሰዎች ጋር በማሳለፉ። ሌላ ሁለተኛ ሰበቡን ፊ ከማል ኢማን ኢማኑ ሙሉ ለመሆን አንዱ ምክንያት ነው። ምን ይሄ በስነ ምግባር ወደ ቀና መንገድ መመራት የምንለው ማለት ነው። ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ረሱል ብለዋሉ አክመሉል ሙእሚኒነ ኢማናን አሕሰኑሁም አኽላቃ ከአማኞች መካከል እጅግ ኢማኑ የሞላ ሰው ብሎ ማለት ይላሉ ረሱል ሰለላሁ ዐለይሂ ወሰለም ስነ ምግባሩ ያማረ ሰው ነው ይላሉ። ኢማሙ ትርሚዚ በዘገቡት ዘገባ ማለት ነው። ስለዚህ ስነ ምግባር ማማር የሚለው ነገር እጅግ አንገብጋቢ እንደሆነና አስፈላጊ እንደሆነ ነው። ሌላው ሰበቡን ሊረፍዕ ደረጃት ፊል አኺራ በቀጣዩ ዓለም ማዕረጉ ከፍ ያለ ለመሆን ትልቅ ዋጋ አለው ስነ ምግባር ማማር፣ የስነ ምግባር መስተካከል ማለት ነው። ቃለ ሰለላሁ ዐለይሂ ወሰለም ረሱል ይላሉ እነ ረጁለ ለዩድሪኩ ቢሑስኒ ኹሉቂሂ ደረጀተ ሳኢም ልቃኢም ይላሉ። በስነ ምግባሩ ማማር አንድ ግለሰብ ያገኛል አሉ። አንድ ሰው ያገኛል ምን ሌሊቱን ቆሞ ሲሰግድ ያደረን ሰውና ቀናቶቹን እየጾመ ከዋለ ካላህ ባሪያ እኩል አጅር ያገኛል አሉ። አቡ ዳውድ በዘገቡት ዘገባ ማለት ነው። እና ሌላው ሚን መዛሂር ልሂዳያ እያልና ብዙ የምናያቸው አሉ። በተቻለ መጠን
እኔ ስነ ምግባሬ እስላም እንደሚፈልገው ነው ወይ እኔ ተስተካክያለሁ ወይ ስንል ከኛ የሚገለጹ የስነ ምግባር መገለጫዎች አሉ። በአኽላቃችን፣ በስነ ምግባራችን፣ በውሏችን፣ በስራችን። ከዛ መካከል አንደኛው ምንድነው? ስድቅ ነው። ያ አዩሃ الذين آمنوا اتقوا الله وكونوا مع الصادقين አይደለም የሚለው እናንተ ያመናችሁ ሰዎች ሆይ አላህን ፍሩ ከእውነተኞች ጋር ሁኑ ይላል። የተለያዩ ወደፊት የምናያቸው ይሆናሉ። ሼኻችን ፈድተፈደል አላህ ይክፈል ኸይርና ማሻአላህ ጀዛከላህ ኸይር። እንግዲህ ሂዳያት ፊል አኽላቅ ወስሉክ የሚል ፕሮግራም ነው እያየን ያለ ነው። ሂዳያት እውቀት በስነ ምግባር ላይና በመልካም ግብረ ገብነትንም ይጨምራል። ይሄ ነገር አንድ ሰው ሂዳያ ካለው ከዛ ሂዳያ ተነስቶ ጥሩ ስነ ምግባር ያለው ከዛ ሂዳያ ተነስቶ የሂዳያ ውጤት ነው ስነ ምግባር። አንድ ሰው ቀደም ሲል ባነሳናቸው ሌላ ቀን ባነሳናቸው በሌላ ፕሮግራም ባነሳናቸው ፕሮግራሞቻችን ላይ ሂዳያት ፊ አላቀት ልእጅትማዕያ በማህበራዊ ጉዳይ ውስጥ ትስስር ውስጥ አኽላቅ ማን ነው ሂዳያት ያለውን ተጽዕኖ ለማየት ሞክረን ነበር። የሰው ልጅ ሲኖር ቀራራት ለመስሪያ ማይተናል። በህይወቱ ውስጥ መልካም የሆኑ ውሳኔዎችን መወሰን አለበት። ለዛ ውሳኔዎችም እንዲሳኩለት ለቀዶች እንዲሳኩለት መስራት አለበት። በሚንቀሳቀስበት ሰዓት የወሰናቸውን ውሳኔ ከማህበረሰብ ጋር ባለው ሪሌሽን ከእንቅስቃሴው ጋር የእንቅስቃሴው ውጤት በሆኑ ስራዎች ውስጥ ጥንቃቄ እንዲያደርግ የሚጋብዘው ነገር ምንድነው? መልካም ስነ ምግባር ነው። እስልምና ሃይማኖት በሁለት ቃል ብቻ ሊጠቀለል ይችላል ይላሉ። አልኢሕሳኑ ሊልኸልቅ ወልኢሕሳኑ ሊልኻሊቅ። ለፈጣሪ መልካም መስራትና ለፍጡራን መልካም መስራት በሁለት ነገሮች ብቻ ያጠራል እስልምና ሃይማኖት በራሱ خلاص። ከዚህ ውጭ ሌላ ነገር የለም። ለአላህ መልካም መሆን ማለት እሱ እንዳዘዘው መቆም ማለት ነው። ለፍጥረታት ደግሞ በጎ ነገር ለነሱ የሚጠቅማቸው ነገር መስራት ማለት ነው። የሰው ልጅ አስቀድሞ ለራሱ ለፈጣሪው ከቆመ በኋላ ለራሱ ይቆማል። ለራሱ በሚቆምበት እንቅስቃሴ ውስጥ ከሱ አልፎ ሰዎችን የሚያስቸግሩ ነገሮች መኖር የለባቸውም። እሱን አኽላቅ የሚባለው ለራሱ ስኬት ሲሰራ፣ ለራሱ ውጤት ሲሰራ፣ ለራሱ ጎል ሲሰራ፣ ለራሱ ግብ ሲሰራ ሰዎች ከሱ አልፎ ሰዎችን የሚያስቸግሩ ነገሮች እንዳይኖሩ፣ ይልቁንስ በዛ ተቃራኒ ሰዎች ሲያስቸግሩት ለሰዎች ማስቸገር መልካም ምላሽ መስጠት። አኽላቅ ማለት መልካም ስነ ምግባር ማለት በእስላም ውስጥ አንተዕፉ ዐመን ظለመክ ወአን ትሕሲነ ኢላ መን አሳ ኢለይክ። የበደለህን ሰው ኢድፋእ ቢለቲ ሂየ አሕሰን፣ የጎዳህን ሰው በይቅርታ ልታልፈው፣ ግን ስትችል ነው ማስተካከል ማረም። የበደለህን ሰው በበደሉ ልክ መበቀል ስትችል ነው። የቻልክ መተው ነው አኽላቅ እንትን አውፉ የሚባለውና ማለት ይቅርታ ማለት የሚባለውና ማለት ነው። ነብዩ አለይሂ ሰላቱ ሰላም በእስላም ውስጥ ያለውን አኽላቅ ለማወቅ የፈለገ ሰው ስነ ምግባር ያለውን ቦታ ማወቅ የፈለገ ሰው ነብዩ አለይሂ ሰላቱ ሰላም የተናገሩትን አንድ ሐዲስ ልብ ማለት አለበት። يقول عليه الصلاة والسلام إنما بعثت لأتمم مكارم الأخلاق። እኔ የተላኩት መልካም ስነ ምግባርን ላሟላ ነው አሉ። ንግግራቸው ራሱ መልካም ስነ ምግባር የተሞላበት ነው ይሄ ንግግራቸው ራሱ ይላሉ። ለምን? እሳቸው የተላኩት በድቅድቅ ጨለማ ውስጥ ነው፣ የሞተን የሚበሉ ማህበረሰብ ውስጥ፣ እንዲሁም ደግሞ ጉልበት ያለው ጉልበት የሌለውን የሚጎዳበት የሚዘርፍበት፣ ሴት ልጅ ከነህይወቷ የምትቀበርበት፣ ትልቁ ጎሳ ትንሹን ጎሳ የሚበላበት፣ አራጣው ምኑ ተስፋፍቶ ባለበት ተልከዋል። በጣም ድቅድቅ ባለ ጨለማ፣ እምነት ሃይማኖት የለ፣ ስነ ምግባር የለ፣ መከባበር የለ፣ የሰው ልጅ ቦታ የለው በሰዓቱ ማለት ነው። በዛ ማህበረሰብ ውስጥ ተልከው በዛ በጣም ድቅድቅ ባለ ጨለማ ውስጥ ተልከው ምን ይላሉ? እናንተ ውስጥ መልካም ስነ ምግባር አለ ያሏቸው እኮ ነው። ሊኡተሚመ ነው መልካም ስነ ምግባር ላስተምር ሳይሆን ልሞላ ነው የመጣው። የተጀመረውን ልሞላ ነው የሚሉት ነብዩ አለይሂ ሰላም። ይሄን ስለዚህ እነሱ ውስጥ መልካም ነገር አለ ማለት ነው። መልካም ነገር እንዳለ እየነገሯቸው ነው ሰዎቹ ማትኮራት ስላለባቸው። ሊኡተሚመ መካሪም አልአኽላቅ መልካም ስነ ምግባርን ልሞላ ነው የመጣው ማለታቸው በራሱ ስነ ምግባር ነው። ስለዚህ አላህ ደግሞ እሳቸው ምን ብሏቸዋል? ወኢነከ ለዐላ ኹሉቂን ዐዚም። አንተ ይሄ እኮ የሚናገረው አላህ ነው። ሁሉም ንግግር በተናጋሪው ልክ ነው የሚለካው። አንድ ሰው አንድ ትልቅ ሰው አንድ ትንሽን ሰው መጥቶ መልካም ስነ ምግባር ላይ ነው ያለው ብሎ ቢለው ትልቅ ሻሃዳ ነው፣ ትልቅ ምስክርነት ነው። ወላኪን ኢዛ ቃለ አላህ ሊዐብድን ሚን ዒባዲሂ ሊኸልቅን ሚን መኽሉቃቲሂ፣ ለአንድ ባሪያው ለአንድ ፍጥረቱ አንተ ትልቅ ስነ ምግባር ላይ ነው ያለው ብሎ መመስከር
በፈጣሪ ሂሳብ ነው የሚቀመረው። ሂሳቡ በዛ ልክ ነው የሚለካው። አላህ ነው ይሄን የሚላቸው። ከዚህ ውጪ የእሳቸውን ስነ ምግባር ሊያርም የሚችል ማንም የለም። ስለዚህ የሰው ልጅ በዚህ ምድር ላይ ሲኖር ሂዳያ ካለው የሂዳያ ውጤት መልካም ስነ ምግባር ነው። አንድ አባባል አለ። ሂዳያ ማን ነው? አኽላቅ ማለት ሂዳያ ካለው ሰው አኽላቅ አለው። ቀጥተኛውን መንገድ ከተከተለ እውቀት ካለው ኢማን ካለው ሙስሊም ከሆነ በቀጥተኛው መንገድ ላይ ከሆነ ያለው የጥመት መንገድ ላይ ከራቀ ሰውየው አኽላቅ ያለው ሰው ይባላል። አኽላቅ ማለት ምንድን ነው? በአንድ አባባል በበርካታ ክፍሎች ላይ እንዳሳለፍነው ሁሉ ማለት ነው። አልአኽላቅ 3 ነገሮች ላይ ይመሰረታል ይላሉ። አንዱ ጠላቀቱል ወጅህ ነው። ፊትን ፈገግ ማድረግ፣ ፊትን ሁል ጊዜ ጭፍን አለማድረግ፣ ይሄ ደመና የተሞላበት አለማድረግ፣ ባለሙሉ ፈገግታ መሆን ማለት ነው። ሁለተኛው ደግሞ በድሉን ነዳ፣ ውድ ነገርን ለሰዎች መሰዋት። ውድ ነገር ምንድናቸው ከተባለ ገንዘብ ሊሆን ይችላል ለሰዎች መሰዋት፣ ጉልበት ሊሆን ይችላል ለሰዎች መሰዋት፣ አቅም ሊሆን ይችላል፣ ስልጣን ዝና ሊሆን ይችላል። ከዛ ደግሞ ወከፉል አዛ፣ ከሰዎች ላይ አዛን መቆጠብ፣ ሰዎች እንዳይቸገሩ፣ ሰዎች ከኛ በሚጥቀደም ያነሳውት ነው። ከኛ በሚወጣ የሥራ ውጤት ሰዎች እንዳይቸገሩ የራስን የሥራ ነው መናገባኝ ማለት ሰዎችን እየጎዱ ላደረረ በእስላም ውስጥ ላደረረ ወላ ዲራራ፣ አውቀውም ሆነ ሳያውቁ ሰዎችን መጉዳት የለም። እኔ እያሳካውኝ ከሆነ ምናገባኝ ማለት የለም። ሰዎችን ከማስቸገር መጠንቀቅ። ሰው ሲሰራ ለራሱ ቅር ሲንቀሳቀስ የተጠነቀቀና ለሰዎች መልካም እየዋለ ለሰዎች ጥቅም እየሰራ የራሱን ስኬት የራሱን ጎል ማስገባት አለበት የሚል ፕሮግራም ነው ያሁን ማለት ባረከላሁ ፊክ። طيب ብዙ ማለት ይቻላል من مظاهر الهداية في الأخلاق والسلوك በማህበራዊ ኑሮም እንበል በስነ ምግባራችን ቀና መንገድ ከመመራት መገለጫዎች ብዙ አሉ። ከነሱ እውነተኝነትን አይተናል። ሌላ መታየት ካለባቸው መገለጫዎች የስነ ምግባር ማማር መገለጫዎች መካከል አልአማና፣ አደራን መጠበቅ። ይሄ አደራ የሚባለው ነገር የቁስ ሊሆን ይችላል፣ የምስጥር ሊሆን ይችላል። የሆነ አንድ ሰው የሆነ ምስጥር ሲነግርህ ግራ ቀኙን ካየ አትንገርብኝ የሚል መልእክት ነው ያለው እና የሆነ ነገር ይሄን አስቀምጥልኝ ሲፈልገው ይሰጣለው ቁስ ቢሆንም አማና ነው የሚባለው። ይሄንን መጠበቅ ቃለ ነብዩ ሰለላሁ ዐለይሂ ወሰለም አድል አማነተ ኢላ መን እተመነከ፣ አደራን ወደ አስቀመጠብህ መልስ ካሉ በኋላ ወላ ተኹን መን ኻነክ፣ እንደው የከዳኸው እንኳ ቢኖር አትክዳ በማለት ረሱል ዐለይሂ ሰላቱ ወሰላም እንደው አጸፋ ምላሽነቱ ራሱ አይፈቀድም። አደራን መክዳት ማለት አሳውቀህ ነው። በቃ አንተ ከታኸኛል፣ ካሁን በኋላ እኔ ሊከዳህ ስለሚችል ይሄን ምንህን ውሰድልኝ፣ አደራህን ውሰድልኝ፣ እኔ አልከዳህም ብለህ መመለስ ነው ያለብህ እስከ ማለት ነው ረሱል ዐለይሂ ሰላቱ ወሰላም ያሉት። ሌላው አልዓድል ወልኢንሳፍ፣ ፍትሐዊነት። እንደው ብዙ ማለት ይቻላል ስለ ፍትሐዊነት ማለት ነው። ላ የጅሪመነኩም ሸነአኑ ቀውሚን ዐላ አላ ተዕዲሉ ዕድሉ ሁወ አቅረቡ ሊተቅዋ፣ የሰዎች ጥላቻ ከፍትሐዊነት እንዳይጎትታችሁ ፍትሐዊ ሁኑ። ፍትሐዊነት ማለት አላህን ለመፍራት እጅግ የቀረበ ነው በማለት አላህ ስብሓንሁ ወተዓላ በተለያየ የቁርአን አንቀጽ የገለጸው ነው። ኢነላህ ያእሙሩ ቢልዓድሊ ወልኢሕሳን፣ አላህ በፍትህና በበጎይነት ያዛል በማለት በብዙ መልኩ የተገለጸ ነው። በተቻለን መጠን ከጥሩ ስነ ምግባር መካከል የተገለጹ ነጥቦችን ለመጠበቅ መሞከር። ሌላው አልዓፉ ወተሳሙህ፣ ይቅር ማለት ማለፍ፣ መተው። ያን አስመልክቶ ወልያዕፉ ይላል አላህ፣ ይቅር ይበሉ፣ ወልየስፈሁ ይለፉ፣ አላ ቱሒቡና አን የግፊረ ላሁ ለኩም፣ አላህ ይቅር እንድላችሁ እንዲምራችሁ አትፈልጉም እንዴ እያለ ምህረትን እንድንለማመድ ምህረትን እንድናደርግ እንድናልፍ ያዘናል። ሌላው አራሕማ፣ ማዘን፣ ላነሰህ ለበለትከው ልጉዳው ብትል ለምትጎዳው አካል መጉዳት ለምትችል አካል ማዘን። አራሒሙነ የርሐሙሁሙር ረሕማን እንዳሉት ረሱል ዐለይሂ ሰላቱ ወሰላም ኢርሐሙ መን ፊል አርድ የርሐሙኩም መን ፊ ሰማ፣ አዛኞች አላህ ያዝንላቸዋል፣ በምድር ላለው እዘኑ በሰማይ ያለው ያዝንላችኋል እንዳሉት ማለት ነው ረሱል ዐለይሂ ሰላቱ ወሰላም በትርሚዚ ዘገባ። ሌላው አልሐያ፣ የሆነ አይናፋርነት፣ ማፈር፣ ወንጀል ከመስራት ማለት ነው፣ ሰዎችን ከማስቀየም። ቃለ ሰለላሁ ዐለይሂ ወሰለም ረሱል ብለዋሉ፣ አልሐያኡ ላ ያእቲ ኢላ ቢኸይር፣ ይህ አይናፋርነት የሚባለው ነገር መልካም እንጂ ሌላ አያመጣም በማለት ሀያ ማድረግ እንዳለብን፣ እንዳገኘን መሆን እንደሌለብን፣ እንዳገኘን ማድረግ እንደሌለብን ረሱል ዐለይሂ ሰላቱ ወሰላም የገለጹባቸው ብዙ ማለት ይቻላል ሙተፈቅ ዐለይሂ በሆነ ሐዲስ ነው ይሄን ያሉት። አቅዋለ ሰለፍን ስንመለከት ማለት ነው ፊል አኽላቅ ቃለ አልሐሰኑ አልበስሪ ረሂመሁላህ፣ ሐሰን አልበስሪ የተባሉት እስላማዊ ሊቅ ይላሉ አላህ ይዘንላቸውና ምን ይላሉ? አዲኑ ሁስኑል ኹሉቅ አሉ።
ዲን የሚባለው ሃይማኖት የሚባለው ያማረ ስነ ምግባር ነው አሉ። ያ ማለት ፈመን ዛደ ዓለይከ ፊል ኹሉቅ ዛደ ዓለይከ ፊዲን፣ ለአንተ ስነ ምግባር እየጨመረልህ ሰው ዲን ጨምሮልሃል ማለት ነው ይላሉ። ስለዚህ ስነ ምግባር የሚለው ነገር ዲን ልእስላም ነው። የታዘዝከውን መታዘዝ፣ የተከለከልከውን መከልከል፣ ለቀጣዩ ዓለም መዘጋጀት እና ባለህ አላህ በቀደረልህ መብቃቃት፣ ከሰዎች ጋር በጥሩ ስነ ምግባር መግባባት፣ ሰዎች አንተን በጥሩ የሚያነሱና አርአያ የሚያደርጉህ ምሳሌ ሞዴል የሚያደርጉህ መሆን መቻል። ይሄ ነው ምን የሚባለው ሁስነል ኹሉቅ ወይም ደግሞ ጥሩ ስነ ምግባር የሚባለው እያሉን ነው። እብኑል ቀዩም ረሒመሁላህ ይላሉ በተመሳሳይ ሁስኑል ኹሉቅ ብሎ ማለት ይላሉ ሁወ በዝሉ ነዳ፣ እንደው መቸርየትን የሚለገስ ነገርን መቸርየት ነው ይላሉ። ዕልም ሊሆን ይችላል፣ ያንተን ተሰምነት ክብርህን ሊሆን ይችላል፣ ሀብት ሊሆን ይችላል እና ስልጣንህን ሊሆን ይችላል። ብቻ ግን ከአንተ የሚጠበቀውን ለሌሎች አሳልፈህ መስጠት እና ለሌሎች አካሎች ምቾት መጨነቅ እና ሌሎች ሰዎችን መደገፍ፣ መወገን እና መጠገን፣ ሞራል መስጠት እና ማጽናናት የመሳሰሉት ይሄ መልካም የሚባለውን ነገር ሁሉ መቸርየት ምን ይባላል? ሁስኑል ኹሉቅ ይባላል ይላሉ። ወከፉል አዛ፣ ቀደም ሲል እንደጠቀሳችሁት ሰዎችን በምላስህ ሊሆን ይችላል፣ በእጅህ ሊሆን ይችላል፣ በእግርህ ወይም ደግሞ በሌላው የሰውነት አካልህ ከማሰቃየት መቆጠብ፣ ወጠላቀቱል ወጅህ የፊት ፍካት የመሳሰሉት ናቸው ይላሉ። ይሄን ስታደርግ ምን ይሆናል ማለት ነው? ሁስኑል ኹሉቅ ያማረ ስነ ምግባር ያለው ሰው ትባላለህ ነው። ተቃራኒውን በመተው እና እነዚህ ነገሮችን በማሟላት ሌላው ጠሪቁል ሂዳያ ፊል አኽላቅ ወሱሉክ በማህበራዊ ኑሯችንና በስነ ምግባራችን ቀና መንገድ የመምራት መንገዶች ተብሎ የምናያቸው ነጥቦች አሉ። ከነዛም መካከል አንደኛው አተመሱኩ ቢልቁርአን ወሱና ወሲረት ነቢይ ሰለላሁ ዐለይሂ ወሰለም ቁርአንን መያዝ፣ የረሱል ዐለይሂ ሰላቱ ወሰላም ሐዲሶችን መያዝ እናም የአላህ መልእክተኛ ህይወት ታሪክን በማጥናት በመረዳት የእርሳቸው የሆኑትን መሆን። ልክ አይሻ ነች ረዲየላሁ ዐንሃ ወአርዳሃ የረሱል ሰለላሁ ዐለይሂ ወሰለም ስነ ምግባር አኽላቅ ባህሪ ምን ይመስል ነበር ተብላ ስትጠየቅ ምንድን ነው ያለችው? ካነ ኹሉቁሁል ቁርአን፣ የእርሳቸው ስነ ምግባር ማለት እኮ ቁርአን ነው አሉ እሜት አይሻ ረዲየላሁ ዐንሃ ወአርዳሃ። ስለዚህ ረሱል ዓለይሂ ሰላቱ ወሰላም ፈከአነሁ ቁርአኑን የምሺ ዐለል ዐርድ፣ እንደው በምድር ገጽ የሚራመዱ ቁርአን እስኪመስሉ ድረስ ረሱል ቁርአንን ይመስሉ ነበር። ረሱልን መምሰል የፈለገ ቁርአን ያንብብ፣ ቁርአን ይተርጉም፣ ቁርአን ይተግበር፣ ቁርአንን የህይወት መመሪያውን አድርጎ ይያዝ እያሉን ነው። እና ሐዲስም እንደዛው ነው። እና ከዛ በመቀጠል ደግሞ ሐያተ ሰሃባን በማየት እንዴት ተረዱት እያልን ይበልጥ እንዲረዳን የእነሱን ፈህም በዋናነት እየተከተልን በስነ ምግባር የመታነጽ ሁኔታዎችን እናመቻቻለን። ሌላውን እርሶ ብሎ ባረከላሁ ፊክ ሼኽ። እንግዲህ ወላሂ የጉዳይ በጣም ሰፊ ነው። መልካም ስነ ምግባር የሚለው ጉዳይ መካሪሙል አኽላቅ ከ30 ያላነሱ ርዕሶች ይወጡታል በደንብ ራሱ ብቻውን ማለት ነው መካሪሙል አኽላቅ የሚል። አሁን ግን በተወሰነ መልኩ ነው የምናየው፣ በዚህ ክፍል ብቻ ነው ጨርስ ምን ሞክረው። መልካም ስነ ምግባር ማለት ቀደም ሲል እንዳነሳ ነው ከአፍታ ቆይታ በፊት እንዳነሳ ነው ያው የራስን አስቸጋሪ ነገር ከሰዎች መቆጠብ ነው። ሰዎች እንዳይቸገሩ ማድረግ፣ ከኛ በሚወጣ ነገር በንግግራችን፣ በተግባራችን፣ በሁሉም ነገር ከኛ የሚወጣ ነገር እነሱን አልፎ እንዳያስቸግር ማድረግና ለነሱ መሰዋት የሚጠቅሙ ነገሮችን እና ፊትን ለነሱ ማፍካት ከሆነ ከዚህ የሰው ልጅ ሙስሊም ሆኖ ሲኖር የእስላማዊ ስራዎችን ቢሰራ ግልጽ ነው አይደለም? ሰላቱን፣ ጾሙን፣ ዘካውን፣ ሐጁን፣ ሰደቃውን እንደፈለገ ቢሰራቸው መልካም ስነ ምግባር ካልታከለበት ባዶ ነው የሚሆነው። ሐዲት ነው ይሄ ነገር። ነብዩ አለይሂ ሰላቱ ሰላም ተጠይቀው ስለ አንድ ሴት በጣም ትሰግዳለች፣ ትጾማለች፣ ትሰድቃለች ወላኪንሃ ሰይአቱል ኹሉቅ እሷ ግን ስነ ምግባራ ብልሹ ነበረ ተብለው ሲጠየቁ ሂየ ፊናር አሉ። እሷ የእሳት ነች አሉ። ማንኛውም ሰው የፈለገ ያክል ለዒባዳ ቢሆን መልካም ስነ ምግባር ከሌለበት ዋጋ የለውም።
ምክንያቱም ዒባዳዎች የተደነገጉበት ዓላማው ምክንያቱ ተህዚቡ አልአኽላቅ ወተህዚቡ ኑፉስ ወተህዚብ አስሉክ የሰው ልጆች እንቅስቃሴያቸውን ውጫቸውን ውስጣቸውን ለማጽዳት ነው። ከመጥፎ ስነ ምግባር ጥሩ ማድረግ ነው። ሰላትን ብንመለከት ኢነ ሰላተ ተንሃ ዐኒል ፋሕሻኢ ወልሙንከር ዘካ ቢወሰድ ኹዝ ሚን አምዋሊሂም ሰደቀተን ቱጠሂሩሁም ወቱዘኪሂም። ሐጅን ብንመለከት አልሐጅ አሽሁሩን መዕሉማት ፈመን ፈረደ ፊሂነ አልሐጀ ፈላ ረፈተ ወላ ፍሱቀ ወላ ጅዳለ ፊል ሐጅ። ሁሉንም ብንመለከት ኩቲበ ዐለይኩም ሲያም ከማ ኩቲበ ዐለል ለዚነ ሚን ቀብሊኩም ለዐለኩም ተተቁን። ሁሉም ነገር ምንድነው? የሰው ልጆችን ተህዚብ ለማድረግ ነው ዒባዳው። ሐዲሱን ቢጨምርለት ሐጅን ያደረገ ረጃዐ ከየውሚ ወለደትሁ ኡሙሁ። የሰው ልጅ በአጠቃላይ ዒባዳው በራሱ የሰው ልጆችን አኽላቅ ከወራዳነት፣ ከአጸያፊነት፣ ከባለጌነት፣ ከልቅና ስድነት ለማረም የሚመጣ ነው። ወሊዛሊከ ወኢነል መርአ ለየብሉጉ ቢሑስኒ ኹሉቂሂ አንድ ሰው በመልካም ስነ ምግባሩ ብቻ ለየብሉጉ ደረጀተ ሳኢሚል ቃኢም የሰጋጆች ሌሊትን ሲሰግዱ የሚያድሩትንና ቀን እየጾሙ የሚውሉትን ሰዎች ደረጃ ይደርሳል። ማ ሚን ሸይኢን አትቀሉ ፊል ሚዛን የውሚል ቂያመቲ ሚን ሑስኒል ኹሉቅ የቂያማ ቀን በባሪያው ሚዛን ላይ የሚከብድ ምንም ዒባዳ የለም ከመልካም ስነ ምግባር የበለጠ። ስለዚህ የሰው ልጆች መልካም ስነ ምግባራቸውን በተለይ ከፈጣሪያቸው ጋር በሚያደርጉት የዒባዳ ሂደታቸው ውስጥ መልካም ኢሕሳን ኢለላህ ማድረጋቸው እንዳለ ሆኖ ከወላጆቻቸው፣ ከልጆቻቸው፣ ከባለቤቶቻቸው፣ ከአጋሮቻቸው ሴትም ትሆን ወንድ ከሁሉም ጋር ከጎረቤት ጋር ከሙስሊም ከሆኑ ወንድሞቹ ጋር ሙስሊም ካልሆኑ ወንድሞቹ ጋር ያለው ሪሌሽን ያለው ትስስር ግንኙነት ምንድነው የሚመስለው ብሎ መገምገም አለበት። ውጭ ላይ ጥሩ ሆኖ ቤቱ ውስጥ መጥፎ ከሆነ፣ ቤቱ ውስጥ ጥሩ ከሆነ ውጭ ላይ መጥፎ ከሆነ፣ ለቤት መጥፎ ሆኖ ለጎረቤት ጥሩ ከሆነ ሁሉም የተናጋ ማንነት አንድ ሰው ውስጥ ካለ ዱንያውንም አኺራውንም የሚጎዳ ነገር ነው። የሰው ልጅ ሙእሚን ኸላስ የትም ቦታ ላይ ካለ መኖሩ ጠቃሚ ነው። አኽላቅ ስላለው መልካም ስነ ምግባር ስላለው በዒባዳ የታነጸ ስለሆነ አላህን በማምለክ የታነጸ ስለሆነ መቼም ቢሆን በዒባዳ ውስጥ እስካለ ድረስ ጥሩ ስነ ምግባር ላይ ያለ ሰው በጣም አዛኝ ነው፣ ትዑት ነው፣ ጀግና ነው፣ ቸር ነው፣ ታጋሽ ነው፣ እንደው ኃላፊ ነው፣ ይቅር ባይ ነው፣ ይቅርታንም ደግሞ ተቀባይ ነው፣ ደግሞ ሰደቃ ሰዳቂ ነው። በዛ ላይ ደግሞ የሰው ልጆችን ስጦታ አይንቅም፣ ተቀባይ ነው። ነቢዩ ዓለይሂ ሰላቱ ወሰላም ያ ማዕሸረ እናንተ ሰዎች ሆይ ላ ተሕቂረነ ጃረቱ ሊጃረቲሃ ጎረቤት ለጎረቤቷ እንዳትንቅ ወለው ፊርሰን ሻት የፍየል ኮቴ እንኳን ቢሰጥ ነቢዩ ሰለላሁ ዐለይሂ ወሰለም ወለው ዱዒቱ ኢላ ኩራዒን ለዐጀብቱ የፍየል ኮቴ ተቀቅሎና ምሳ ብላ ብባል እሄዳለሁ አሉ። የሽሮ ግብዣን አትናቁ እያላቸው ነው። የሰው ልጅ ሁሉ የሀብታምና የደሃ ግብዣን አትለዩ ነው። አይለይም። ሙስሊም ነው፣ ሁሉንም ተጋበዙ። ሙእሚን ነው፣ ሙእሚን እኮ ነው፣ ሙስሊም ነው። እንግዲያውስ ጋባዦች እንዳትሸማቀቁ እንመጣለን ነው። በደንብ ነው እንጂ ሂዱም ነው፣ ሂዱ ነው እንጂ ከተጠራ ማንም ሰው የፈለገውን ነገር ሙስሊም ምንድነው የትም ቦታ ላይ ሰዎችን የሚያስፈራ ሰዎችን ነፃነት የሚነፍግ ሰዎች የሚያስፈራ ሰው መሆን የለበትም። ራሱ ሲጀምር ለትንሽ ግብዣ መጠራት የሚፈራ ሰው መሆን የለበትም። ያው በጠራው ይመጣልኛል። ነብዩ አለይሂ ሰላም ትንሽ ሰው ይሁዲ እጅጅ ያለ ወጥ እና ምግብ ሰርቶ ይጠራቸውና ሄዶ ይመገባሉ፣ ይልክላቸዋል፣ ይቀበላሉ። ሀዲያ ይላክላቸዋል፣ ይቀበላሉ። ሀከዛ ካን ኢስላም እንደዚህ ነው እንጂ ለሰዎች የሚያስቸግር አይደለም። ባረከላሁ ፊክ። አኽላቃችን ያማረ እንዲሆን ሁላችንም ዱዓችን ነው ኢንሻአላህ። ሐቂቃ ብዙ ማለት ይቻላል። የጥሩ ስነ ምግባር መገለጫ መንገዶች እያየን ነበር። ያው ከነዚህም መካከል ሙጃሃደቱ ነፍስ አለ ተሐሊ ቢልፈዳኢል በተከበሩ ነገሮች ለመዋብ ከነፍስያ ጋር ትግል መግጠም بما أن النفس هي أمارة بالسوء እሷን ከክፉ አዛዥነት ማሸነፍ እና ነፍስያ የምትወደውን ሁሉ አለመታዘዝ እሷን የሚጠቅማትን መላው ሰውነትን የሚጠቅመውን ነው እንጂ መታዘዝ ከምንም በላይ ሙጃሃደተ ነፍስ ከነፍስ ጋር መታገል። ጂሃድ ሲባል ብዙ ጊዜ ሙስሊም ከነን ሙስሊም መስሎ የሚታየው ሰው አለ። ያ ስህተት ነው። ያ ብቻ አይደለም፣ እሱም አለ በቦታው
በጊዜው። ነገር ግን ሙጃሃደተ ነፍስ የሚባለው ከኛ ሌላ የሚል የእስላም ተቃራኒ አካልንም ይዛል፣ ከነፍስያ ጋር መታገልም ይዛል፣ ከሸይጣን ጋር መታገልም ይዛል እና ስለዚህ ነፍስያን በተለይ በመልካም በማዘዝ ከክፉ በመከልከል በጣም መታገል አንደኛው የጥሩ ስነ ምግባር መገለጫ ነው። ሌላኛው ደግሞ አዱዓኡ ቢልሂዳያ اللهم اهدنا في من هديت إيالك اللهم اهدني وسددني إيالك اهدنا الصراط المستقيم إيالك اللهم اهدني لأحسن الأخلاق ولا يهدي لأحسنها إلا أنت إيالو اللهان ጥሩ ስነ ምግባር ጥሩ ስራ ላይ መሰማራትን እንዲረዝቀን ዱዓን መደጋገም አንዱ መገለጫው ነው። አላህ ይላል ረቢ ዚድኒ ወቁል ረቢ ዚድኒ ዒልማ እውቀት ጨምርልኝ በለኝ ይላቸዋል ረሱል ዓለይሂ ሰላቱ ወሰላም ማለት ነው። ሌላው ሙራፈቀቱ ሳሊሒን ደጋግ ሰዎች ጋር መጎዳኘት መዘየር እነሱን ብዙ ጊዜ ይሄ አይቀለንም አይደለ? ሊቀልህ ይገባል። አንተ አቅም ካለህ አለ የተባለው ለየት ያለ የአላህ ባሪያ ሼክ ዓሊም ሙፍቲ የሚባል ካለ ሄደህ ዘይረው፣ ከቻልከ በጅህ ይዛ ካልቻልከ አስይዘህ እንበል እና ብቻ ግን እሱን ሊመስጠው በሚችል መልኩ አስደስተው፣ ቅረበው፣ ስማው፣ ተከታተለው፣ ጥሩ ስነ ምግባርን ትወርሳለህ ነው። ወአህለል ኹሉቂል ከሪም የተከበረ ዚያራው በራሱ በባዶ እንኳ ቢሆን እሱን አስበህ ሄደህ መዘየሩ በራሱ ሌላ የስነ ምግባር መገለጫዎች ናቸው። ወኺታማን እንደው በመጨረሻ በፍጻሜ ማለት ነው የዛሬ ቆይታችን አልሂዳያ ፊል አኽላቅ ወስሉክ ሰመረቱ ሚን ሲማሪል ኢማን እንደው በስነ ምግባርህ በማህበራዊ ኖሮ ከሰዎች ጋር ከአላህ ፍጡሮች ጋር ባለህ ነገር ሁሉ የተመራህ መሆን ይሄ የመመራት ምንድነው ውጤት ነው፣ የኢማን ውጤት ነው። ወመን ሰለከ ጠሪቀሃ ናለ ሪደላሂ ወመሐበተ ናስ ይሄንን መንገድ የገባ ሰው የጥሩ ስነ ምግባርን መንገድ የገባ ይሄን የተመራ ሰው የአላህን ውዴታ ያገኛል፣ የሰዎችን ውዴታ ያገኛል። ወርተቃ ፊ ደረጃት አልከማል የሙሉነት ማዕረጎችንም ያርጋል ይወጣል በማለት ይገልጻሉ። አልኢንሳኒ ይሄ ሰዋዊ የሆነ የሙሉነት ማዕረጎችን ይወጣል። ወላሁ የህዲ መን የሻኡ ኢላ ሲራጢ ሙስተቂም አላህ ቀጥተኛውን መንገድ የሚመራ ጌታ ነው። አላህ ይምራንና ውድ የፕሮግራማችን ታዳሚዎች የዛሬ ቆይታችን አልሂዳያ ፊል አኽላቅ ወስሉክ የሚለው እስከዚህ ይፈጸማል። አላህ በቀጣይ እስክንገናኝ ድረስ በሰላም ያቆየን እያልን ወሰላሙ አለይኩም ወራህመቱላሂ ወበረካቱ።